አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። ውድና የተከበራችሁ አድማጭ ተመልካቾቻችን እንደምን አላችሁ? አዲስ መረጃ ይዤላችሁ ቀርቤያለሁ። አብራችሁን ቆዩ። ወደ መጀመሪያው መረጃ አልፋለሁ። የምንሰማቸው የአስፈጻሚ አካላት በትምህርት ዝግጅት፣ በስራ ልምድ ብቁ ሆነው የአርብቶ አደሩ ማህበረሰብ መጥቀም የሚችሉ እንዲሆኑ ይሰራል ሲሉ አቶ ሙስጠፌ መሐመድ የሶማሌ ክልል ርዕሰ መስተዳድር ገልጸዋል። የሶማሌ ክልል ምክር ቤት እያካሄደ ባለው የመንግስት ምስረታ የሴቶችን ኮታና ተጠቃሚነት በማረጋገጥ የምንሰይማቸው የአስፈጻሚ አካላት በትምህርት ዝግጅትና በስራ ልምድ ብቁ ሆነው የአርብቶ አደሩ ማህበረሰብ መጥቀም የሚችሉ እንዲሆኑ ይሰራል ነው ያሉት ርዕሰ መስተዳድሩ በምክር ቤቱ ባደረጉት ንግግራቸው ባለፉት ዘመናት ይመሰረቱ የነበሩ የክልሉ መንግስታት በአሸባሪ ህወሓት ቡድን በራሳቸው መቆም እንዳይችሉ ተደርገው መቀመጫቸውን ሀረር ላይ ባደረጉ የጦር ጄኔራሎች ይዘወሩ ነበር ብለዋል። ከለውጡ በኋላ በዶክተር አብይ አህመድ የሚመራው መንግስት ይህንን አሰራር እንዲቀየር ከፍተኛ ስራዎች እንደሰሩም ገልጸዋል። የሶማሌ ህዝብ አይደለም ራሱን በራሱ ማስተዳደር ይቅርና በፌዴራል መንግስት ያለውን ውክልና አጋር የሚለውን ስያሜ በመሻር የሀገር አስተዳዳሪ ድርጅት መመስረቱ ርዕሰ መስተዳድሩ ገልጸዋል። የተካሄደው 6ኛ ሀገራዊ ምርጫ ያሸነፈው ላለፉት 3 ዓመታት አስቸጋሪ ጊዜያትን በማለፍ ነው ሲሉም ገልጸዋል። በሶማሌ ክልል መንግስት ምስረታ ላይ የተገኙት የኦሮሚያ ክልል ርዕሰ መስተዳድር አቶ ሽመልስ አብዲሳ በበኩላቸው ባለፉት 3 ዓመታት አቶ ሙስጠፌ መሐመድ የሶማሌ ክልልን ፖለቲካ ከጅግጅጋ ወደ አዲስ አበባ መውሰድ ችለዋል። ዛሬ ሀገሪቱን የሚመራው ፓርቲ ኃላፊ የሶማሌ ክልል ልጅ በሆነው በአቶ አደም ፋራህ እየተመራ ይገኛልን ብለዋል። አሸባሪውን የህወሓት ቡድን ለማጥፋት የሶማሌና የኦሮሞ ህዝብ በጋራ እንደሚያጠፉት አምናለሁ ያሉት አቶ ሽመልስ የኦሮሞና የሶማሌ ህዝብ ፖለቲከኞች እንደሚሉት ሳይሆን በተጨባጭ ወንድማማቾች ህዝቦች ናቸው። አሸባሪ ህወሓት በሁለቱ ህዝቦች ፈጥሮ የነበረውን ቁርሾ ለአንዴና ለመጨረሻ ጊዜ ተቀርፏል ሲሉ ገልጸዋል። አቶ አብዲሳ አያይዘውም የሶማሌ ክልል ህዝብ አዲስ ከሚመሰረተው የክልሉ መንግስት ጋር በጋራ በመስራት ወደ አዲስ ምዕራፍ የምናደርገው ጉዞ እውን ይሆናል ብለዋል። የሶማሌ ክልል ህዝብ በብዙ ፈተናዎች አልፎ ዛሬ የክልሉ መንግስት በመመስረቱ እንኳን ደስ አላችሁ ለማለት ፈልጋለሁ ሲሉ ሀሳባቸውን አጠቃለዋል። ወደሚቀጥለው መረጃ አልፋለሁ። አሸባሪ ህወሓት የጀመረውን ጦርነት ለመመከት ሁሉም ከጸጥታ አካላት ጎን እንዲሰለፍ ጥሪ ቀርበዋል። አሸባሪ ህወሓት የጀመረውን ጦርነት ለመመከት ሁሉም ከጸጥታ አካላት ጎን እንዲሰለፍ መንግስት ጥሪ አቅርቧል። አሸባሪ ህወሓት ከሰሞኑ በውጫሌና ጭፍራ አካባቢዎች ላይ በፈጸመው የከባድ መሳሪያ ጥቃት ከ30 በላይ ንጹሃን መግደሉን የመንግስት ኮሚኒኬሽን አገልግሎት አስታውቋል። የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዶክተር ለገሰ ቱሉ ለጋዜጠኞች በሰጡት መግለጫ እንደገለጹት አሸባሪ ህወሓት ከሰሞኑ በውጫሌና ጭፍራ አካባቢዎች በከባድ መሳሪያ በፈጸመው ጥቃት ንጹሃንን ገድለዋል። በርካታ ዜጎች ከቤት ንብረታቸው ተፈናቅለዋል። አሸባሪ ህወሓት የጀመረውን ጦርነት ለመመከት ሁሉም ከጸጥታ አካላት ጎን በመሆን ከአካባቢው ሳይለቅ መመከት እንዳለበትም አመልክተዋል። ሚኒስትሩ በመግለጫቸው አሸባሪ ህወሓት በደቡብ ወሎ በአምባሰልና ውጫሌ እንዲሁም በአፋር ጭፍራ ዳግም ጥቃት መክፈቱን ተናግረዋል። ጥቃቱ በከባድ መሳሪያ የታገዘ መሆኑን የገለጹት ሚኒስትሩ በዚህም 30 ንጹሃን ሲገደሉ በርካታ ሰዎች ደግሞ መፈናቀላቸውን አብራርተዋል። አሸባሪ ህወሓት ህጻናትን፣ ሴቶችን፣ አዛውንቶችንና የጦር ጉዳተኞችን ከፊት በማሰለፍ ከኋላ ደግሞ ከባድ መሳሪያ የታጠቁትን በማስከተል ጥቃት እያደረሰ እንደሆነ ነው የጠቆሙት። አሸባሪው የከፈተው ጦርነት ህዝባዊ መሆኑን አመልክተዋል። በመሆኑም በአካባቢው ያሉ ወጣቶች ሁሉም ህዝብ አካባቢውን ሳይለቅ አሸባሪውን እንዲመክቱ መንግስት ጥሪ ያቀርባል ሲሉም አመልክተዋል። በተያያዘ መረጃ
ዛሬ ሮይተርስ በድረገጹ ከደሴ ከተማ የተሰራ ሰፋ ያለ ዘገባ አስነብቧል። በዚህ ዘገባ አንዲት ሀብታም አከለ የምትባል እናት በምግብ እጥረት ምክንያት ልጇን እንዳጣች ተናግራለች። ሀብታም የ3 ዓመት ህፃን ልጇን በተመጣጠነ የምግብ እጥረት ባለፈው ወር ነው ያጣችው። ሀብታም ዶክተሮች ልጇ በምግብ እጥረት በጣም እንደተጎዳች በዚህም ምክንያት ልጇ ሊረዳት እንዳልቻሉ እንደነገሯት ተናግራለች። ዶክተሮቹ መድኃኒት ቢሰጧትም ትንሿ የሀብታም ልጅ ከሳምንታት በፊት ህይወቷ አልፏል። ሮይተርስ በዚህ ዘገባው ሀብታም አከለ የሰሜኑን ጦርነት ሽሽት ወደ ደሴ ከተሰደዱ በሺዎች ከሚቆጠሩ የአማራ ቤተሰቦች አንዷ እንደሆነች ጽፏል። በደሴ ተፈናቃዮች በትምህርት መማሪያ ክፍል ውስጥ በተጨናነቀ ሁኔታ በረድፍ ነው የሚተኙት። ዳግም በከፍተኛ ሁኔታ ያገረሸው ግጭት ደግሞ ይህንን ያባብሰዋል ተብሎ ያሰጋል። ሀብታም አከለ አያይዛም በትግራይ ኃይሎች ቁጥጥር ስር ባሉ አካባቢዎች አነስተኛ ምግብ እንዳለ እንዲሁም የትግራይ ኃይሎች በአካባቢው ከሚገኙ ፋርማሲዎች ያለውን አነስተኛ መድኃኒቶች እንደዘረፉ ለሮይተርስ ተናግራለች። ሌላ በካምፕ ውስጥ የምትገኝና ሮይተርስ ያነጋገራት አንዲት ሴት በታጠቁ የትግራይ ኃይል መደፈሯን ገልጻለች። ይህ የተፈጸመባት በትግራይ ኃይሎች ስር ባለ የአማራ ክልል አካባቢ ነው። ስሟ ሳዕዳ ይባላል። እድሜዋ 26 ሲሆን ከደሴ 80 ኪሎ ሜትር በምትገኘው በመርሳ ከተማ ቤቷ ውስጥ ያለች ነው ይህ ጾታዊ ጥቃት የደረሰባት። ሳዕዳ ትክክለኛውን ቀን ባታስታውሰውም ድርጊቱ ነሐሴ መጨረሻ አካባቢ መፈጸሙን ተናግራለች። ሳዕዳ እንደደፈራት የገለጸችው የትግራይ ኃይል እኛ ቤታችንን ጥለን የወጣ ነው ለመግደልም ለመሞትም ነው። እኔ ከጫካ ነው የመጣሁት። የፈለግኩትን የማድረግ ሙሉ መብት አለኝ። ሊገድልሽም ሁሉ እችላለሁ ብሎ ጠመንጃውን ከፍ አድርጎ ካስፈራራት በኋላ እንደደፈራት ለሮይተርስ ተንትና ተናግራለች። ሳዕዳ ሮይተርስ ሙሉ ስሟን እንዳይጠቀም የጠየቀች ሲሆን ከተደፈረች በኋላ ለሕክምና ደሴ አጠቃላይ ስፔሻላይዝድ ሆስፒታል መሄዷንም የሚያሳይ ካርድ አሳይታለች። የደሴ ሆስፒታል ሜዲካል ዳይሬክተር የሆኑት አቶ ልዑል መስፍን ስለ ሲቪል ጉዳት፣ ስለ አስገድዶ መድፈር ወይም ስለ ግለሰብ ጉዳይ ለሚነሱ ጥያቄዎች መልስ ከመስጠት ተቆጥበዋል። ለዚህ ምክንያታቸው የውጭ ጋዜጠኞችን ስለማያምኑ መሆኑን እንደገለጹ ሮይተርስ ጽፏል። ወደሚቀጥለው መረጃ አልፋለሁ። ፕሬዝዳንት ሳህለወርቅ ዘውዴና ከንቲባ አዳነች አቤቤ በወንድም ካሌድ ምግባረ ሰናይ ፋውንዴሽን በመገኘት ማዕድ አጋርተዋል። 1496ኛውን የነቢዩ መሐመድ የልደት በዓልን ምክንያት በማድረግ የኢፌዴሪ ፕሬዝዳንት ሳህለወርቅ ዘውዴና የአዲስ አበባ ከተማ ከንቲባ አዳነች አቤቤ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ተቀዳሚ ሙፍቲ ሀጂ ኡመር ኢድሪስ በወንድም ካሌድ ምግባረ ሰናይ ፋውንዴሽን ላይ በመገኘት ለአቅመ ደካሞች ማዕድ አጋርተዋል። የአዲስ አበባ ከተማ ከንቲባ አዳነች አቤቤ በመርሃ ግብሩ ላይ እንዳስታወቁት ወንድም ካሌድ ፋውንዴሽን በጎዳና የወደቁ ወገኖችን በማንሳት ልዩ ልዩ ድጋፎችን ከማድረግ ባለፈ በኮቪድ-19 ወረርሽኝና በክረምት ወራት የበጎ ፈቃድ አገልግሎት የአቅመ ደካሞችን ቤት እድሳት በማድረግ ላይ ይገኛል ሲሉ ገልጸዋል። አያይዘውም ከንቲባ አዳነች ፋውንዴሽኑ ለሚያደርገው በጎ ተግባራት ሁሉ የከተማ አስተዳደሩ አስፈላጊውን ድጋፍ እንደሚያደርግ ተናግረዋል። የከተማ አስተዳደሩ ለበዓል ማክበሪያ የሚሆን 20 በጎችን ለፋውንዴሽኑ መለገሱም ተገልጿል። ወደ መጨረሻው መረጃ አልፋለሁ። የአረቡ ዓለም ስለ ህዳሴ ግድብ ያለውን ግንዛቤ ለማሳደግ በአረብኛ ቋንቋ የሚሰሩ ስራዎች ሊጠናከሩ ይገባል ሲሉ ፕሮፌሰር አደም ካሚል ተናገሩ። የአረቡ ዓለም ስለ ታላቁ የህዳሴ ግድብ ያለውን ግንዛቤ ለማሳደግ በአረብኛ ቋንቋ የሚሰሩ ስራዎች ሊጠናከሩ እንደሚገባ ነው የታሪክ ጸሐፊና የኢትዮ አረብ ተመራማሪ ረዳት ፕሮፌሰር አደም ካሚል የተናገሩት። የታሪክ ተመራማሪው ረዳት ፕሮፌሰር አደም ካሚል ከመገናኛ ብዙሃን ጋር ባደረጉት ቆይታ በታላቁ የኢትዮጵያ ህዳሴ ግድብና ኢትዮጵያ ላይ ስለተጋረጡ ወቅታዊና የውጭ ጫናዎች አስተያየታቸው ሰጥተዋል።
በዚህም መግለጫቸው ላይ በታላቁ የኢትዮጵያ ህዳሴ ግድብ ላይ የአረቡን ዓለም በቂ ግንዛቤ ለማስያዝ በአረብኛ ቋንቋ የሚሰሩ የሚዲያና ኮሚኒኬሽን ስራዎች መጠናከር አለባቸው ሲሉ ገልጸዋል። የህዳሴ ግድብ የያዘው ዓላማ ምንም አይነት ጉዳት እንደሌለው ለአረቡ ዓለም በሰፊው ለማስገንዘብ ጉባኤዎችን ጨምሮ የተለያዩ እውነቶችን በአረብኛ ቋንቋ ማዘጋጀት ጠቃሚ መሆኑንም ጠቁመዋል። ግብጽና ሱዳን ኢትዮጵያ ላይ ጫና ለማሳደር የሚያደርጉት ጥረት ግድቡ የታችኛው ሀገራትን እንደሚጎዳ አስመስሎ ማቅረብና በግድቡ እያንዳንዱ እንቅስቃሴ ላይ ጣልቃ ለመግባት በመሞከር በግንባታው ላይ ሌሎች እምነት እንዳይኖራቸው እስከ ማድረግ ይደርሳሉ ያሉት። ለዚህም ከ4000 በላይ የመገናኛ ብዙሃን እንደሚጠቀሙ የተናገሩት ረዳት ፕሮፌሰሩ ይህንን ፕሮፓጋንዳ ለመቀልበስ በአረብኛ ቋንቋ የሚተላለፉ መልእክቶችና በዘርፉ የተሰማሩ ተቋማትን ማጠናከር ያስፈልጋል ብለዋል። ከህዳሴው ግድብ ጋር በተያያዘ በኢትዮጵያ ላይ የሚደረጉ ጫናዎች ከጊዜ ወደ ጊዜ እየበረቱ መምጣታቸውን በማንሳት ምክንያቶቹንም አብራርተዋል። የህዳሴ ግድብ ግንባታ እውን እየሆነ ሲመጣ በተለይም ግብጽና ሱዳን ለማስተጓጎል የተለያዩ ጥረቶችን በማድረግ ላይ መሆናቸውን ረዳት ፕሮፌሰር አደም ገልጸዋል። ይህ ግድቡ እውን መሆን በኢትዮጵያ የኢኮኖሚ ፖለቲካዊና ማህበራዊ መስክ ትርጉም ያለው ለውጥ የሚያመጣ በመሆኑ ግብጽና ሱዳን የማሰናከል ሴራቸውን ቀጥለውበታል ነው ያሉት ረዳት ፕሮፌሰሩ። ግንባታው ሲጀመር ኢትዮጵያ ምንም አይነት ድጋፍ እንዳታገኝ ከማድረግ ጀምሮ እስከ ዛቻና ማስፈራሪያ ውስጣዊ ሰላም እንዳይኖራት መስራታቸውንም አውስተዋል። በመሆኑም ኢትዮጵያ የገጠማትን ጫና ለመቋቋም ከምንም በላይ አንድነትን ማጠናከር፣ መተባበርና በጋራ መቆም ያስፈልጋል ብለዋል። ኢትዮጵያ በታሪክ ቅኝ ያልተገዛች የጥቁር ሕዝቦች ሁሉ የነጻነት ተምሳሌት በመሆኗ ትልቅ ስፍራ የሚሰጠው ነው ያሉት ረዳት ፕሮፌሰር አደም ካሚል በዲፕሎማሲውም አሸናፊ በመሆን ታሪክ መስራት ይገባል ሲሉ መክረዋል። በመጨረሻም በቀጣይ ይህን ጫና ለመቀልበስ ከኢትዮጵያ የሚጠበቀው ውስጣዊ አንድነትን ማጠናከርና ደጋፊ ሀገራትን በማስተባበር መንቀሳቀስ መሆኑን አብራርተዋል። የኢትዮጵያ የህዳሴ ግድብ ግንባታ በአሁኑ ወቅት 82 በመቶ የደረሰ ሲሆን በቅርቡ የመጀመሪያውን የኤሌክትሪክ ኃይል ማመንጨት እንደሚጀምር ይጠበቃል። ስለነበረን ቆይታ ከልብ አመሰግናለሁ። በሌሎች አዳዲስ መረጃዎች እንገናኛለን። ሰላም። Zombie apocalypse.